ሰላም ናችሁ ወይ? እንደምን አላችሁ? ውድ የፍርቱና ስቱዲዮ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ክቡራትና ክቡራን እንግዲህ ከሰሞኑ እኛም በፕሮግራማችን ላይ እንደሰራ ነው በእግረኛው ፖድካስት ላይ ቀርባ የነበረችው አሚናትን አብዛኞቻችሁ ታስታውሷታላችሁ። እቺ ልጅ እንግዲህ ከአዳማ ተነስታ ወደ እግረኛው ፖድካስት በመምጣት ታሪኳን ካጋራች በኋላ ብዙ ሰው መነጋገሪያ አድርጓት የነበረችው ልጅ ነች። እንግዲህ ያንን ቪዲዮ በተለይም ወደ 173,000 ሰው ከተመለከተው በኋላ እጅግ አነጋጋሪ ሆና ነበረ። በተለይም ሃይማኖትን የቀየርኩለት ባሌ ሊያሳብደኝ ደረሰ፣ የ11 ወር ሕፃን የሚረከበኝ ካለ ሰጣለው፣ እሱ አስወጥቶኛል ከቤት፣ ብዙ በደሎችን አድርሶብኛል ብላ ከተናገረች በኋላ በጣም ብዙ ሰው አዝኖላት እየተባበራት ነበረ። በተለይም የእግረኛው ሚዲያና ፖድካስት ከፍተኛ የሚባል ተቀባይነትን ስላለው ብዙ ሰዎች ከሷ ጋር በተገናኘ ብዙዎቹ ምን እያለች ነው የሚል ጥያቄን ፈጥረው ነበር። እግረኛውም እንግዲህ ያንን ሁሉ የታሪክ ከሰማ በኋላ ተከሳሹ ወይም ባለቤቷን ጠርቶ ለማናገር ሞክሯል። ከዛ በኋላ የተፈጠረውን እንግዲህ አብዛኞቻችሁ እንደምታስታውሱት ነው። በተለይም እሷ ውሸትን ቀላቅላ ነበር ወይም ታሪኳ በተክላላ እውነት አልነበረም። ይሄንን ባንደበቷ ለሱ በላከችለት ቮይስም አረጋግጣለች። በእርግጥ የተናገረችው በተክላላ እውነት አልነበረም። እሱም እንግዲህ በተቻለ አቅም እየረዳት እንደሆነ እያገዛት እንደሆነ ቤት ተከራይቶ እያኖራትም እንደሆነ ተናግሯል። ያንንም ካለ በኋላ ብዙዎቹ እንዴት እንደዚህ አደረገች፣ እንዴት የውሸት ታሪክ ፈጥራ እዚህ ደረጃ ላይ የሚደርስ ነገር አመጣች፣ እንዴት ይሄንን ታደርጋለች በሚል ብዙ ሰው እየተቻት ነበረ። ከዛ ውጪ ለገንዘብ ብላ ነገሮችን እንዳደረገች ራሷ ታሪኩን ፈጥራ ትልቅ ስክሪፕት ጽፋ ማለት ይቻላል። እንግዲህ ያቀረበችው ነገር በጠቅላላ የልጁን ስብዕና የሚገልጽ አልነበረም። ልጁም ከመጣ በኋላ ያረጋገጠው ይሄንኑ ነበርና በእጅግ አሳዛኝ በሚባል ደረጃ የደረሰ ነገር ነበር ማለት ነውና ከዛ በኋላ እንግዲህ እግረኛው ሚዲያ እንደ ሚዲያ ምን ማድረግ አለበት? የሷ ሜንታሊቲስ እንዴት ወደዚህ ሊመጣ ቻለ? እንዴት ብዙ ሰዎች ታሪካቸውን አደባባይ ያወጡ ወደ ህዝብ ማለት ነውና የራሳቸውን ገበና እንዴት ለሚዲያ ጨክነው እያሳለፉ እየሰጡ ይቀጥላሉ የሚል ብዙዎች ጥያቄ ነበርና የነዚህ አይነት የዩቲዩብ ፕሮግራሞች መምጣታቸው ምናልባት ሰዎች በእንደዚህ አይነት ነገር ላይ ከፍተኛ የሚባል ዲፔንደንሲን እንዳይፈጥሩ ያሰጋልና ይሄንን መታዛ ስትናገር እርዳታን ኤክስፔክት አርጋ ነው እንጂ በእርግጥም ታሪኩ የውሸት እንደነበረ ብዙዎቹ አሁን ላይ ተረድተውታልና እግረኛው ሚዲያ አዲስ የሚባል እርምጃን ሊወስድ እንደሆነ ሰምተናል። ያም ደግሞ ምንድነው ሁኔታውን ለማጣራት ወደ አዳማ በአካል እንደሚሄዱና ፕሮግራም እየቀረጹ እንደሆነ አረጋግጠናል። ወደ አዳማ ሄደዋል። አዳማ ሄደው ምን ታሪኮች እንደሚያገኙ ከጎረቤት ያለው ሁኔታስ ምን ይመስላል፣ የሱ ጓደኞች፣ ወንድሞቹ፣ የሷ የተከራይታበት የነበረው ቤት ያለው ሁኔታ በአጠቃላይ እውነቱን ለማውጣት እየሰሩ እንደሆነ አረጋግጠናል። ይሄ ይበል የሚያሰኝ ነው። መጀመሪያም መደረግ አልነበረበትም። እንደዚህ አይነት ማጣራቶች በከፍተኛ ደረጃ በልኡካን ቡድን ተዋቅረው ሳይሰሩ በፊት በፍጹም ሊደረጉ የማይገቡ ነበሩ። ምክንያቱም ልጁ በሐሰት ተወንጅሏል። ከፍተኛ የሚባል ጫና ደርሶበታል። በዛች ቅጽበት እሱ መጥቶ እስኪያስተባብል በነበረ ቅጽበት ውስጥ አደጋ ቢደርስበት፣ የሷ ዘመዶች ቢጎዱት፣ የተናደደ ሰው ቢጎዳው፣ ከስራው ቢፈናቀል ተጠያቂ የሚሆነው እግረኛው ፖድካስት ነው። ስለዚህ ያለ በቂ ማጣራትና ማስረጃ ሰዎች ውሸትን አቀነባብረው ሰው ሊጎዱ ነው ማለት ነው። ሰው ወደፊት ሚዲያዎችን ለእንደዚህ አይነት አልባሌ ነገር ሊጠቀሟቸው ስለሆነ ከፍተኛ ጥንቃቄን ሊደረግ ይገባል ነው ስንል የነበረው። ስለዚህ ይሄንን ማጣራት ማድረጋቸው መልካም ነው፣ ማድረግም አለባቸው። ግን ወደፊትም ቢሆን ከእንደዚህ አይነት ስህተት መቆጠብ ያስፈልጋል።
ቀደም ሲል እንግዲህ በዚሁ ሚዲያ ላይ ቀርባ ታሪኳን ስታጋራ አሚናት ወይም እንግዲህ ልጅቷ ደግሞ ያው ልጁ በብዛት ሲናገረው ሱሱ ይላታል። አብርሃምም እንደ አባት በተለይ ከፍተኛ የሆነ አለመግባባት ተፈጥሮ ነበር። ቪዲዮ ላይ አብዛኛውን አይታችሁታል። እናቲቱ እንግዲህ ቀደም ሲል የልጅ አባት ጥሎን ሄዷል፣ ምንም እየረዳን አይደለም በማለት ተናግራ ነበር። ከዛ ግን አባትየው ወይም አብርሃም ሲመጣ ግን በቪዲዮ ላይ ቀርቦ ቤት ተከራይቼላታለሁ እየረዳኋት ነው ያለሁት በማለት የቀረበባትን ክስ አስተባብሏል። የቀረበበትን ክስ በዚህ መልኩ ካስተባበለ በኋላ በተለይ ጋዜጠኛዋ ከፍተኛ የሚባል ቁጭትን ፈጥራ ተናዳ እሷን እስከ መሳደብ እስከ ማስፈራራት ሁሉ ደረሰች። ጋዜጠኛዋም እንግዲህ እናትየው የዋሸችበት ነገር ካለ እውነቱን እንድትናገር ስትወተውታት ነበር። አብዛኞቻችሁ አይታችሁታልና እናትየው ግን አሁንም አባትየው የሚናገረው ነገር ውሸት ነው በማለት ክርክር ውስጥ ገባች። ከዛ እንግዲህ እናትየው ቀደም ሲል ልጇን ትታ ወደ አረብ ሀገር የመሄድ ሐሳብ የነበራት ቢሆንም አሁን ግን በሀገር ውስጥ በትንሽ ነገር ሰርታ ልጇን እዚሁ ማሳደግ እንደምትመርጥ ስትገልጽ ቆየች። እንግዲህ ይሄ ማለት አብርሃም ሳይመጣ ማለት ነው። ይሄንን የምትመለከቱት እንግዲህ ልጇን ጨክና ለሰው ለመስጠት የወሰነች ሴት ብር ከተሰጣት ግን ልጇን እንደምታሳድግ ሱቅ እንኳን ጥያት ሲሄድ ልቤ ድው ይላል ትላለችና ይሄን ያህል ልጇን የምትወድ ከሆነ ለሰው ሰጥቼ ሄዳለሁ ስትል የነበረው በምክንያት ነው። ስለዚህ አሁንም ገንዘብ ፈልጋ እንደሆነ ምንም የሚያጠራጥር አይደለም። ታሪኳ እንግዲህ በሚዲያ ከተሰማ በኋላ ብዙ ኢትዮጵያ ሊረዷት እንደሚፈልጉ ስልኳና አካውንቷ በቪዲዮ ላይ ሁላ እየተለጠፈ ሲነገር ነበር። ከዛ እንግዲህ የፖድካስቱ አቅራቢዎች ሁለቱንም ወላጆች ተረጋግተው እንዲያስቡ በመካከላቸው ባለው አለመስማማት ምክንያት ሕፃን ልጃቸው እንዳትጎዳ በተደጋጋሚ ሲመክሯት ነበረ ማለት ነውና አንዳንድ ጊዜ ከህሊናችንም ተጣልተን ከአእምሮአችንም ተጣልተን ከፈጣሪያችንም ተጣልተን የት እንደምንደርስ አናውቀውም። ልጇን ባሏን ለገንዘብ ብላ እንዳጋለጠቻቸው ነው አብዛኛው ሰው እያመነበት ያለው። ልጅቷ ፍጹም ስክሪፕት ጽፋ እንደመጣች አብዛኛው ሰው ትልቅ የሚባል እምነትን አሳድሯል ማለት ነው። ከዛ በኋላ ግን እንግዲህ ቪዲዮቹ በተከታታይ ከተለቀቁ በኋላ በጣም ብዙ ሰው እየተነጋገረባቸው ነበር። በተለይ ቲክቶክ ላይ ልጅቷ ቀደዷ፣ ውሸቷ እንዴት ይህን ታሪክ ፈጠረች፣ በጣም ብዙ ጭቅጭቆችን አስነሳች። እንግዲህ በመጀመሪያ ለብቻዋ ነበር ፖድካስቱ ላይ የቀረበችው እንደምታስታውሱትና የልጇ አባት ጥሏት ከሄደ በኋላ እንደማይደግፋት አረብ ሀገር ሄዳ በለቅሶ ነው እንግዲህ ሁሉ ታሪክ ስታወራ የነበረው። ሶፍት በጣም እየጨረሰች ነበር። በጣም በቃ ተጎድታለች። ህዝቡ ሁሉ ስፍስፍ እንዲልላት በቃ ያላደረገችው ጥረት የለም። እዚህ ላይ ግን መረዳት የምትችሉት ብዙ ሰዎች ወደ እንደዚህ አይነት ሚዲያ የሚመጡት የሆነን አላማ ታርጌት አድርገው ነው። ወይ ገንዘብ እንዲረዱ ነው፣ ወይ ደግሞ የሆነን ሰው ለማጥቃት እንዲመቻቸው ነው። ይሄ ታሪክ በብዙዎች ስሜት ውስጥ በመግባቱ ከፍተኛ የገንዘብ ድጋፍ እንዲሰበሰብላት የማቀድም ጭምር ነው። በእርግጥ ብዙ ብርም እንደገባላት ተረጋግጧል። እንግዲህ አብርሃም ቪዲዮውንም ካየ በኋላ ወደ ፖድካስቱ በመምጣት የራሱን ምላሽ ለመስጠት ሞክሯል። ዋና ነጥቦቹ ምንድናቸው? እሱ ያነሳቸው ልጁን ጥሎ እንዳልሄደ፣ ቤት ተከራይቶ እያኖራት እንደሆነ፣ የሚያልቀውም በ12 እንደሆነ፣ አሁንም የመጣችው ከዛ ቤት ወጣ እንደሆነ፣ እናትየው ታሪኩን እያጋነነች እርዳታ ለማግኘት የሞከረችው ልጄን እባክሽ አትለምኝባት ሲላትም እንግዲህ ሰምተናል ማለት ነው። ከዛ በተረፈ ግን ልጁ ራሱ ማሳደግ እንደሚችልና ለሌላ ሰው እንዲሰጥ እንደማይፈቅድም ተናግሯል። ከዛ እንግዲህ በሁለተኛው ቪዲዮ ላይ ማለት ነው ሁለቱም ወላጆች ፊት ለፊት አጋጥሟቸዋል። እንግዲህ አሁንም አብርሃም ውሸታም ነው ስትል ትከራከራለች አሚናት ማለት ነው። አብርሃም ደግሞ ምስክር አለኝ ሲል ይናገራል። ጋዜጠኛው ደግሞ እናትየው ቀደም ሲል የተናገረችው ነገር ውሸት ከሆነና አባትየው እየረዳት ከነበረ ህዝቡን በማታለሏ ጉዳዩ ወደ ህግ ሊያመራ እንደሚችል በማስጠንቀቅ እውነቱን እንድትናገር ሲገፋፋት ነበር ማለት ነው። ከዛ በተረፈ ሁለቱም ወላጆች እርስ በርስ ሲካሰሱ በመሃል የ2 ዓመት ህፃን ልጃቸው የ11 ወር ህፃን ልጃቸው ለአደጋ እንደተጋለጠች በፖድካስቱ ላይ ሲያወሩ ነበር። እናትየው አሁን ላይ ሐሳቧን ቀይራ ልጇን እዚሁ ኢትዮጵያ ውስጥ በስራ ማሳደግ እንደምትፈልግ
ደጋግማ ትናገራለች። ያ ማለት ገንዘብ ከተሰጠኝ አይነት ነው ነገርየው ማለት ነው። ህዝቡ ምን አለ ነው? ህዝቡ እንግዲህ ይሄን ታሪክ በቲክቶክ በፌስቡክ ትልቅ ክርክር ሲያደርግበት ቆይቷል። አንዳንዶች ግን እናትየው ተቸግራ ስለሆነ ህዝቡ መርዳት አለበት ይላል። ሌላው ደግሞ አባትየው እያለ ለምን ታሪኩ ተጭበረበረ በሚል ቅሬታ ተገልጿል ማለት ነው። በዚህ ቪዲዮ ላይ በአጠቃላይ በሚዲያ ላይ የሚቀርቡ የግል ታሪኮች እውነተኝነታቸው እንዴት መጣራት እንዳለበት ትልቅ ትምህርት የሰጠ ነው ብዬ ነው ማስበው። እግረኛውም ሆነ ሌሎች ሰዎች ታሪኮችን ስታቀርቡ ባካችሁ አጣሩ። ካልሆነ የሰዎችን ህይወት አደጋ ላይ ትጥላላችሁ። ምክንያቱም እሷ በውሸት ከነበር ያን ሁሉ ያወራችው ይሄ ልጅ አደጋ ላይ ጥሏለች ብዬ ነው ማምነው እኔ እንደግሌ ማለት ነው። ምክንያቱም ልጁ በእርግጥም ወንጀለኛ ሳይሆን ወንጀለኛ አድርጋ ስለዋለች በጣም ብዙ ሰው ቢጠላው ተቀጥሮ ከሆነ የሚሰራው አለቃው ቢያባረረው ቢከሰስ ጉዳት ቢደርስበት ማን ነው ኃላፊነቱን የሚወስደው ጋይስ? ስለዚህ ትልቅ ጥንቃቄ ይፈልጋል። በተለይ የሰዎች ስም የሚጠቀስበት ንጹሃን ልታስጎዱ ትችላላችሁ። እኔ ወደፊትም ቢሆን እቺ ልጅ በሆነ መንገድ የሆነ ሰው እንግዲህ ስልኳን እያስተዋወቀላት ነበር እግረኛው። ደውሉልኝና ልጄን ውሰዱ ምናምን ስትል እግረኛው ሚዲያ የሷን ስልክ ቁጥር ለጥፎ ይሄው ስልኳ እያለ ሲያስተዋውቅላት ነበር። እንግዲህ ትልቅ ወንጀል የሰራው ይሄ ቻይልድ ትራፊኪንግ ነው በህጉ ከታየ። ስለዚህ እግረኛው ሚዲያ በቻይልድ ትራፊኪንግ እንዳይከሰስ እንዳይጠየቅ እቺ ልጅ ወይም ህፃኗ ማለት ነው ማንም መውሰድ የለበትም። ስለዚህ እግረኛው ሚዲያ ራሱ ኃላፊነት አለበት። ልጁ መጨረሻ ላይ የተናገራቸው ንግግሮች አሉ። እኔ ልጄ የሆነ ሰው ቢወስዳት ተላልፋ ብትሰጥ ከናንተ ራስ አልወርድም ብሏል። ትክክል ነው። ስለዚህ እግረኛው ሚዲያ እቺ ህፃን እንድትለወጥ እንድትቀየር ወደ ሌላ እጅ እንድትገባ ማስታወቂያ እየሰራ ነበር። ስልክ ቁጥሯን ሳይቀር እየለጠፈ ይሄው ስልክ ቁጥሯ እያለ ሲያስተዋውቅ ነበር። ስለዚህ ከመጠየቃችሁ ከመከሰሳችሁ በፊት እንደዚህ አይነት ሪስክ ውስጥ እንዳትገቡ እናሳስባለን ማለት ነው። ያንን ማድረጋችሁ እንደ ወንጀል ሊቆጠርባችሁ ስለሚችል ስለዚህ እየወሰዳችሁም ወይ ለመውሰድ የሚያቀዳችሁ ሰዎች ካላችሁ ከፍተኛ የሚባል ወንጀል ነው ማለት ነው ይሄ ነገር። እንግዲህ በዚህ ቪዲዮ ላይ የቀረበው ክርክር በእርግጥ በቀጥታ የህፃናት ዝውውር ወይም ቻይልድ ትራፊኪንግ ተፈጽሟል ለማለት አያስደፍርም። ግን ለህገ ወጥ ድርጊት በር የሚከፍቱ አደገኛ ሁኔታዎች ተፈጥረዋል። ለምሳሌ በሁለት መንገድ እናሳያችሁ። እናትየው የነበራት ሐሳብ ምንድነው? በመጀመሪያው ቃለ መጠይቋ ላይ ልጄን ለሰው ሰጥቼ እኔ ወደ አረብ ሀገር ልሄድ የሚል ሐሳብ አቅርባ ነበር። ይሄም ማለት እንግዲህ ልጄን ለማን እንደምሰጥ አላቅም፣ በግልጽ ህጋዊ የጉዲፌቻ ወይም አዶፕሽን ሂደት መከተሏ አልተገለጸም። አንደኛ ይሄ ነው። ህጋዊ ነው የልጅ አሰጣጧ ወይስ በምን መንገድ ነው ልጅቷን አስረክባ ለመሄድ ያሰበችው የሚለው በፍጹም ያልታወቀ ነገር ነው። በህጋዊ ከሆነ ህግ የፈቀደላት የጉዲፌቻ ወይም የአዳፕሽን ሂደት መታወቅ ነበረበት። ይሄንን ሚዲያ ላይ ስትለፈልፍ ወይም ስታወራ እግረኛው ሚዲያ ቁጭ ብሎ እያዳመጠ ነበር። እንግዲህ ካለማወቅ የመጣ ይመስለኛል። ሌላው በድህነትና በተስፋ መቁረጥ ምክንያት ልጇን ለሌላ አካል አሳልፎ ለመስጠት መሞከር በህግ አግባብ ካልተከናወነ በስተቀር ለህፃናት ዝውውር ወይም ትራፊኪንግ ወይም ለህገ ወጥ ጉዲፌቻ በር ሊከፍት የሚችል አደገኛ የሚባል አካሄድ ነው። እግረኛው ሚዲያ ያላያቸው ገጾች እነዚህ ነበሩ ማለት ነው። ሌላው የአባትየው ስጋት ወይም የአብርሃም ስጋት ትክክል ነበር። አብርሃም ምን ይላል እንግዲህ ትልቁ ነጥቡን ያነሳው ልጄ ለማንም አሳልፌ አልሰጥም እኔው ጋር ነው የምታድገው ብሎ ተከራክሯል። እዛ ላይ ታስታውሳላችሁ። ህፃኑን ከማይታወቅ አደጋ ወይም ከዝውውር የታደገ ተግባር ተደርጎ ሊወሰድ ይችላል በህግ አግባብ ማለት ነው። ሌላው አባት የላትም በማለት ልጇን ለሌላ ሰው ለመስጠት መሞከሯ የህፃኑን መብት የሚጥስና ህገወጥ ሊሆን የሚችል ተግባር መሆኑን አባትየው በቪዲዮ ላይ ተናግሯል። የፖድካስቱ ሚና መሆን ያለበት ምንድነው? እዚህ ጋር እግረኛው ሁለቱንም ወገኖች አገናኝቷል። እንግዲህ ፍርድ ቤት አይደለም እግረኛው ላንተቱ ላንቺቱን ብሎ መወሰን አይችልም። ግን ፕሮግራሙ ላይ ለሚነሱ ነገሮች ኃላፊነት ይወስዳል። አባትየው መኖሩ መታወቁ እናትየው ልጇን ለብቻዋ ለሌላ አካል አሳልፋ እንዳትሰጥ ምክንያት ሆኗል። ሌላው ጋዜጠኛዋና እናትየው ልጅን አትለምኝባት በማለት ያቀረበውን ወቀሳ
ልጁን እንደ መለመኛ ወይም እንደ ንግድ ዕቃ መጠቀሟ ወንጀል መሆኑን ያሳያል ጋይስ። አሁንም ቢሆን በህግ አግባብ ይሄ ሁሉ ተጠያቂ ያደርገዋል ማለት ነው። በቪዲዮ ላይ የሚታየው ክስተት የህፃናት ዝውውር ተፈጽሟል ልንል አንችልም። በእርግጥ ግን አንድን ህፃን በድህነት ሰበብ ከህግ ውጪ አሳልፎ ለመስጠት ግን ሙከራ ተደርጓል። ይሄ ደግሞ በህግ አግባብ ሚዲያውንም እነሱንም የሚያስጠይቅ ስህተት ነው። ነገር ግን አባትየው ጣልቃ ገብቶ የሚዲያውን እውነታ በማውጣቱ ህፃኗ በወላጆቿ እንክብካቤ ስር እንድትቆይ ሁኔታዎችን አመቻቻለሁ ማለቱ ምናልባት ሊታደገው ይችላል ማለት ነው። በኢትዮጵያ ህግ መሰረት ማንኛውም ህፃን ያለ ወላጆቹ ፈቃድ ወይም ያለ ፍርድ ቤት ውሳኔ ለሌላ አካል አሳልፎ መስጠት ከባድ ወንጀል ነው። እዚህ ላይ ልታሰምሩበት ይገባል። ጥያቄን ጠይቅ እንግዲህ ይሄ በዚህ መልኩ የሚታይ ከሆነ ለምንድነው እግረኛው ሚዲያ ልጅቷ እባካችሁ ልጄን ውሰዱልኝ ስትል ስልክሽን እንለጥፈው እናስተዋውቅልሽ ያላት ለምንድን ነው? ስለዚህ ቻይልድ ትራፊኪንግ ወይም ቻይልድ ሙቭመንት ሞቢሊቲ እየሰራ ነው ማለት ነው እግረኛው ሚዲያ። ይሄ ሊያስጠይቀው ይችላል ነው። ስለዚህ ለምንድነው ፕሮግራም ቀርጻችሁ በህግ ባለሙያ የሚያስጠይቅ በስነ ልቦና በሶሻል ወርከሮች የሚመጣውን ነገር ለማየት ማትሞክሩት? ለምንድነው ከማስተላለፋችሁ በፊት ዞር ብላችሁ ማጣው? ለዚህ ነው የኢትዮጵያ ሚዲያ ስራ እጅግ ሻሎ ነው፣ ዝም ብሎ ለሆነች ነገር የሚሰራ ነው የሚባለው ለዛ ነው። ስለዚህ የህግ ትርጉሙ ወይም ማህበረሰቡ የሚያነሳቸው ዋና ጥያቄዎች ምንድናቸው? በድህነት ስም የሚደረግ የህፃናት ንግድ ኮመርሻላይዜሽን ኦፍ ፖቨርቲ ህጋዊ አይደለም ወይም ወንጀል ነው። ስለዚህ የህግ ባለሙያዎች እንደሚሉት አንድ ህፃን እንደ መሸጫ ወይም መለመኛ በመጠቀም እርዳታ መሰብሰብ በኢትዮጵያ ህግ ተጠያቂ ሊያደርግ ይችላል። እናትየው ልጅን ለሰው ሰጥቼ እኔ ልሰደድ ነው ማለቷና ይህንን ታሪክ ተጠቅሞ እርዳታ መሰብሰቡ በህግ አገላለጽ የህፃናትን ምስልና ሁኔታ ለንግድ ወይም ለጥቅም ማዋል ተብሎ ይታያል። አባትየው እንግዲህ አትለምኝባት ሲል የነበረውን ወቀሳም ካያችሁት ህፃኗን እንደ መተዳደሪያ ወይም የእርዳታ ማግኛ እየተጠቀመችባት ነው ብሎ ነው እንግዲህ ህግ የተረዳው ማለት። ሌላው ህገወጥ ጉዲፌቻና የህፃናት ዝውውር ተፈጽሟል በቪዲዮ ላይ። በኢትዮጵያ ህግ እንደ አውሮፓውያኑ አቆጣጠር ከ2018 ጀምሮ በውጭ ሀገር ዜጎች የሚደረግ የህፃናት ጉዲፌቻ የታገደ ሲሆን በሀገር ውስጥ የሚደረግ ጉዲፌቻም ጥብቅ የፍርድ ቤት ክትትል ያስፈልገዋል። እናትየዋ ልጇን ለሰው እሰጣለሁ ስትል የነበረው አካሄድ ያለ ፍርድ ቤት እውቅና የተደረገና ህገወጥ የህፃናት ዝውውር ወይም ቻይልድ ትራፊኪንግ ተብሎ ይፈረጃል። ለዚህ ደግሞ ሚዲያው አስተዋጽኦ አበርክቷል ነው። የህፃናት ዝውውር ማለት አንድን ህፃን ለጥቅም፣ ለጉልበት ብዝበዛ ወይም ለሌላ አላስፈላጊ ተግባር አሳልፎ መስጠት በመሆኑ እናትየው ልጇን አባት የሌላት በማስመሰል ለሌላ አካል ለመስጠት ማቀዷ ለከባድ ወንጀል ሊያጋልጣት ይችል ነበር አድርጋው ቢሆን ማለት ነው። ስለዚህ ወደፊትም ይሄ ህፃን ያለ አባትየው ፈቃድ ያለ ፍርድ ቤት ውሳኔ የሆነ ቦታ ቢገኝ ወይም ብትሄድ እናትየዋ ሚዲያውም ይጠየቃሉ። ሌላው የማታለል ወንጀል ነው የተፈጸመው። ጋዜጠኛዋ በቪዲዮ ላይ በግልጽ ስትናገር ነበር፣ ሰምታችኋት ከሆነ እናትየው እንዴት የሌለ ታሪክ ፈጥረሽ አባት የላትም፣ ማንም የረዳኝ አይደለም፣ ህዝቡን ለገንዘብ እርዳታ አነሳሳሽ፣ ይህ ማለት በማታለል ገንዘብ መሰብሰብ በሚል ወንጀል ያስጠይቃታል ማለት ነው። ብዙ ኢትዮጵያውያን ከውጭም ከሀገር ውስጥም የረዷት እውነተኛ ችግረኛ እናት ነች ብለው በማመናቸው እንጂ ይህ እምነት ግን የሐሰት መረጃ ላይ የተመሰረተ ከሆነ ህጋዊ ተጠያቂነትን ያስከትላል። ያ ማለት በእግረኛው ሚዲያም ለዚህ ተባባሪ ነው ተብሎ ሊወነጀል ይችላል ማለት ነው። ከዛ ውጪ የወላጅነት መብትና የልጁ ጥቅምን በተመለከተ የኢትዮጵያ የቤተሰብ ህግ እንደሚለው ማንኛውም ውሳኔ የህፃኑን ከፍተኛ ጥቅም ቤስት ኢንተረስት ኦፍ ዘ ቻይልድ ማዕከል ያደረገ መሆን አለበት። አባትየው በህይወት እያለና ልጁን ማሳደግ እየቻለ እናትየው ልጇን ለሌላ አካል አሳልፋ መስጠት አንዳችን መብት የላትም። ህጉ የሚለው እንደዛ ነው። ከዛ ውጪ አባትየው መጥቶ ልጄን አሳድጋለሁ ማለቱ ህፃኗን ወደ ህገወጥ የዝውውር ሰንሰለት እንዳትገባ የጠበቃት ትልቅ የህግ ከለላ ተደርጎ ይወሰድለታል ማለት ነው። ስለዚህ አባትየው ቢከስ ውጤታማ የማይሆንበት ምክንያት የለም። በጥቅሉ ጉዳዩ ከህፃናት ዝውውር ጋር ቀጭን መስመር ያለው ቢሆንም የሚዲያው ጣልቃ ገብነትና የአባትየው መገለጥ ሁኔታው ወደ ወንጀል እንዳያመራ አግዶታል።
ሆኖም ግን እንዲህ ያሉ ክስተቶች ወደፊት እንዳይደገሙ የህግ ባለሙያዎች የሚሉትን መስማት፣ ማህበረሰቡም ደግሞ እርዳታ የሚያደርግበት ወቅት መረጃዎችን ማጣራት ይኖርበታል። ስለዚህ በዚህ ዙሪያ መንግስት አክሽን እስከሚወስድ ድረስ መጠበቅ የለባቸውም። ስለዚህ ሚዲያዎች፣ ትግረኛው ሚዲያሙ ሌሎች ሚዲያዎች እንደዚህ አይነት ነገሮችን ከማድረግ ተቆጠቡ። ከማስተላለፋችሁ በፊት እርግጠኛ ሁኑ። የሚያመጣባችሁን ኢምፓክት እወቁ። አንድ የህግ ባለሙያ ብታሳዩት ኖርማል ነው። አንድ ሶሻል ወርከር ብታሳዩት ኖርማል ነው። የልጅቷን ቀጣይ ህይወት ይሄ የሚሰራ የልጅቷን ታሪክ ከምታበላሹም እናንተም ጥንቃቄ አድርጉ ለማለት ነው የምንወደው። እንግዲህ እዚህ ፕሮግራም ላይ በዋናነት እንግዲህ እግረኛው ሚዲያ ይሄንን ስተቱን ለማረም ወደ አዳማ ተጉዞ እውነታውን ለማጥራት ጥረት እያደረገ እንደሆነ ሰምተናል። እንግዲህ ከሰሞኑ የሚለቀቅ ከሆነ እኛም አብረን ሪቪውን እንሰራዋለን። እንግዲህ ይሄ ትልቅ የሚባል ክፍተትን ከሚፈጥሩ ነገሮች አንዱ ይሄ ነው። ለእግረኛው ሚዲያ ብቻ ሳይሆን ሌሎች ሚዲያዎች ከዚህ ተምራችሁ ስራችሁን በአግባቡ እንድትሰሩ እናሳስባለን ማለት ነው። ይህ ፍርቱና ስቱዲዮ ነው። ይሄንን ቪዲዮ እንደዚህ ተመልክተናል። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰናይ ጊዜ በያላችሁበት ይሁንላችሁ። ቻው።